ስንት የካርታ አይነቶችን ታውቃላችሁ? ብዙ የካርታ አይነቶች አሉ። አንደኛው ይሄ እዚህ ጋር የምትመለከቱት ፊዚካል ማፕ የሚባለው ነው። እዚህ አንዱን ሂንት ከሰጣችሁ ቀጣዩን ቢያንስ 2 ወይ 3 ትነግሩኛላችሁ ብዬ አስባለሁ። ካርታዎች ካሁን በፊት እንደነገርኳችሁ ትክክለኛ ካርታ የሚባል የለም ብያችኋለሁ። ይሄን ያልኩበትን ምክንያት ነግሬያችኋለሁ። ካርታ ሲሰራ አላማ አለው። ይሄ አላማ የሚቀርብበት እንደዚህ አድርገን የምናሰምረው የምድር ወገብ ነው። ከዚህ ደግሞ ካይሮን ይዘን እኛን ደግሞ ስተን የምናልፈው ሎንጊቲዩድ ብለን የምናስቀምጠው ነው። በዚህ ውስጥ ሊያሳየን የሚፈልገው የምድርን ፊዚካል የሆነ ሁኔታ ብቻ ነው፣ አቀማመጥ። እዚህ ጋር ኪ ያስፈልገዋል ታውቃላችሁ። ይሄ ኪ የሚጠቅመን እዚህ ጋር የተጠቀሱት ቀለሞች ወይም ደግሞ ምልክቶች ምንድናቸው የሚለውን ነው የምናይበት። የመጀመሪያው እንደምታዩት ሰማያዊ አለን፣ አረንጓዴ አለን፣ ብራውኒሽ የሆነ ከለር አለን። ስለዚህ እነዚህ የሆነ ታሪክ እየነገረን ነው። ከነሱ ውስጥ ደግሞ እነዚህ ሰማዮች ውሃ እንደሆኑ እናውቃለን። ከዛ እነዚህ የብስ ብለን የምንጠራው የምድር 3/4ኛውን ይሄ ሲይዝ፣ ይሄ ደግሞ 1/4ኛው ነው አይደለም ይዘው። በጣም ትልቁ ደግሞ ፓሲፊክ ነው ብለን የምንጠራው። ኢንዲያን ኦሽን አለ፣ እዚህ ጋር ፓሲፊክ ነው። አትላንቲክ ኦሽን አለ። ኦሽን ማለት ትልቁን የመሬት ክፍል ከቦ የምናገኘው። ይሄ ካርታ ላይ የኢትዮጵያ ድንበር የቱ ነው፣ የኬንያ ድንበር የቱ ነው፣ ወይም የአሜሪካ ድንበር የቱ ነው የሚል ምንም የሚያሳየን ነገር የለም። ስለዚህ ይሄ ካርታ የተሰራው ለፊዚካል ማፒንግ ነው። በዚህ ምድር ላይ ወይም በዚህ ማፕ ላይ ምድር የት ጋር ከፍ ዝቅ ትላለች የሚለውን ብቻ ነው የሚያሳየን። ለምሳሌ ይሄ ስኬል ካሁን በፊት እንደነገርኳችሁ ይሄ ሲደመር ይሄ እዚች አፍሪካ ውስጥ ይቀመጣል። አፍሪካ ከነዚህ በጣም ትልቅ ነች። ግን ይሄ ካርታ ስኬል ስላልሆነ የሚያሳየን ስኬል ዋይዝ አይደለም እየተናገረ ያለው፣ ስለ ፊዚካል ብቻ ነው እያወራ ያለው። ስለዚህ እዚህ አካባቢ ላይ እየጠቀሰልን ያለው የምድርን አቀማመጥ ይሆናል። እነዚህ በብራውን የምናያቸው ምድር ላይ ያሉ ከፍተኛ ቦታዎች፣ በቢጫ እና አረንጓዴ ደግሞ የምናያቸው ዝቅተኛ ቦታዎች። ቢጫ ዝቅ እያለ ይሄዳል፣ ከዛ አረንጓዴ ዝቅ ይላል ማለት ነው። ስለዚህ እዚህ ጋር የምናየው ጠቅላላ በደቡብ አሜሪካ ውስጥ እነ ቺሊን ማለት ነው ይዞ ያለው የምድር ከፍተኛ ቦታውን ነው። በዚህ ጋር በአሜሪካ በዚህ ላይ የምናየው እዚህም ጋር የምናየው እነዚህን የምናየው በቃ ካርታው ስለምን እያወራ ነው? ምድር ላይ ስላሉ የመሬት አቀማመጦች። ስለዚህ እነ ኤቨረስት ተራራ የምንበለው እዚህ አካባቢ የሚገኙት ኪሊማንጃሮ የምንበለው የኛም ራሱ ራስ ደጀንም ይሁን የተቀመጡበትን ቦታ ደግሞ በዚህ መንገድ እንመለከታቸዋለን። ኦሽኖች ራሳቸው ዲስክሪፕሽን አላቸው። እዚህ ጋር የምታዩት ለምሳሌ አንታርክቲካ ከነዚህ ራሱ በጣም ትንሽ ነው፣ ስሞል ሳይዝ ነው፣ አነስ ያለ ነው። በስኬል ግን ራሱ ለጥጠን ስናየው ይሄን ያክላል። ነገር ግን ግሎብ ስለሆነ ካሁን በፊት እንደነገርኳችሁ ትክክለኛውን ሳይዝ የሚያሳየን ግሎብ ነው ወይም ደግሞ ምድር ነው ራሱ በክብ ሉል ተደርጎ የተቀመጠው። በሱ አማካኝነት ትክክለኛውን ሳይዝ እናውቃለን። ከዚህ ውጭ ወደዚህ ስንሄድ የሰዓትን አቆጣጠር፣ ወደዚህ ደግሞ ስንሄድ ከኖርዝ ወደ ሳውዝ ያለውን አንግል ይዘን የፀሐይ ወደ ሰሜንና ወደ ደቡብ ዘንበል ብላ ወቅቶች የሚፈራረቁበት ነው። ስለዚህ ፀሐይ በዚህ ዳይሬክሽን ብትሽከረከር ከዚህ ምድር ወገብ ግን ከፍ እና ዝቅ ብላ የምትሄድበት ደግሞ ወቅቶች አሉ። ካሁን በፊት እንዳወራ ነው የጊዜ መርዘም የቀን መርዘምና ማነስ ከዚህ ከፍና ዝቅ ከማለት አንጻር ልክ ፀሐይ ወደ ደቡብ ከፍ ባለች ጊዜ እኛ ከምድር ወገብ ወደ ደቡብ ስላለን የፀሐይ ቆይታ ረዘም ይላል። ደግሞ ወደ ሰሜን ደግሞ ወረድ ባለች ጊዜ ከኛ ራቅ ስለምትል የቀን ቆይቷ ያጥራል። ይህ ማለት እኛ በጣም በትንሽ ዲግሪ ነው ከምድር ወገብ የራቅ ነው። ራሱ 66.1/2 ራሱ አልደረስንም፣ እዚች ጋር ነን። ግን እዚህ ዋልታ ላይ የሚገኙ ሰሜንና ደቡብ ዋልታ ላይ ልክ ፀሐይ ወደ ሰሜን ዋልታ በራቀች ቁጥር እዚህ ደቡብ ዋልታ ላይ ያሉ አካባቢዎች ለ6 ወራት ለ7 ወራት ከዛም በላይ ለሚሆን ጊዜ ጨለማ ይሆናሉ፣ ወይም ለ24 ሰዓት
ብርሃን አያገኙም የፀሐይ ብርሃንን። ነገር ግን እሷ ደግሞ መልሳ ፀሐይ በዚህኛው ንፍቀ ክበብ ውስጥ ስትገኝ እዚህ አካባቢ ያሉ ደግሞ ሀገራቶች ረጃጅም ጨለማን ደግሞ የሚያሳልፉበት ጊዜ ይሆናል። ስለዚህ በጣም በአጭሩ ስለ ካርታዎች አውርተናል። እናንተ ስንት አይነት ካርታ እንዳለ ትነግሩኛላችሁ። እኔ ደግሞ ዛሬ ፊዚካል ማፕ የሚባለውን በዚህ መልክ አውርተናል። ፊዚካል ማፕ ማለት ምድር ላይ የሚገኘውን የምድርን አቀማመጥ የሚያሳይ ነው። በዛ ውስጥ ኪ ይቀመጥለታል እዚህ ጋር። በዚህ ኪ መሰረት እዚህ ጋር የተቀመጡ ቀለሞች ምንን ይወክላሉ የሚለውን ያስቀምጥልናል። በዛም እኛ እያንዳንዱ ምንድን ነው የሚለው እናውቃለን የሚል ነው።